ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ተገናኝተናል ማለት ነው። እንግዲህ ትናንትና የተፈጠረ ነገር ነበረ። እንግዲህ ቀለበት አድርገዋል አብርሃምና ሄርሜላ። ይህ እንግዲህ በእነሱ ሳይድ ደስ የሚል ነገር ነው። እውነት ለመናገር ግን ደግሞ እነ ሩታ እንግዲህ በቦታው ላይ ተገኝተዋል ማለት ነው። ይሄ ነገር ደግሞ እጅግ በጣም ነው የሚያስገርመው። ሩታ እዛ ቦታ ላይ መገኘቷ ማለት ነው። ምክንያቱም ማንም አልጠበቀም ሩታ ትመጣለች እዚህ ቦታ ላይ ብሎ እንግዲህ ያው ይዘዋት የመጡት ዳኒና ሜሪ ናቸው። ይሄ ደግሞ በጣም ነው የሚገርመው ማለት ነው። ምክንያቱም ያው እውነተኛ ጓደኛ ቢሆኑ ዳኒና ሜሪ ሩታ ልትጎዳ ትችልበታለች የሚሉበት ቦታ ይዘዋት አይሄዱም ነበር። አንደኛ ነገር ምክንያቱም ከዚህ በላይ ሩታን ስሜቷን የሚጎዳ ነገር የለም። እሷ እየጠበቀችው ያለችው ሰው ለሌላ ሴት ቀለበት በሚያደርግበት ቦታ ላይ ለምን ይዘዋት እንደሄዱና እንደተገኙ ሁላ አልገባኝም እኔ። ምክንያቱም ምን አስበው ነው ይሄንን ነገር እያደረጉ ያሉት? መቼም ለሩታ አስበው አይደለም እዛ ቦታ ላይ ይዘዋት የሄዱት። ምክንያቱም አብርሃም ሁለተኛ እርጉዝ እንደሆነች እኮ ያውቃል። ሁለተኛ እርጉዝ እንደሆነች እያወቀ ነው ጥሎ ሂዶ ለሄርሜላ ቀለበት እያደረገ ሄርሜላ ጋር ወደ ትዳር እየሄዱ ያሉት ማለት ነው። ያ በሆነበት ቦታ ላይ ሩታን ለምን ይዘዋት እንደሄዱ አይገባኝም። አሁንም ቢሆን እነዚህ ሰዎች ሁል ጊዜ እንደምንለው ያው የሩታን ስሜት የሚጎዳ ነገርን ከማድረግ ወደኋላ አይሉም። ሩታ ግን እስከዛሬ ድረስ አልገባትም የእነዚህ ሰዎች ሴራ። ዝም ብላ በነዷት ቦታ ላይ ነው የምትጓዘው እሷ ማለት ነው። ሲጀመር ሩታና አብርሃም ተለያይተዋል። በቃ እንደውም እኮ ካስታወሳችሁ ሩታ ራሷ ነች አይደል ወረቀት ይዛ የፍቹ ወረቀት ፈርም እያለች ስትጨቀጭቀው የነበረው አብርሃምን ድሮ ማለት ነው። ስለዚህ በቃ ፈርሞላታል፣ ተለያይተዋል። ከተለያዩ በኋላ አሁን ላይ ምን ተገኝቶ ነው ይህን ያክል የምትለምነው አብርሃምን? ለምንድን ነው? እኔ አልገባኝም። በቃ ጥያቄ ነው የሆነብኝ። እውነት ከእሷ ጋር እንዲኖር ፈልጋ ነው ወይንስ ደግሞ ምን አስባ ነው ይህንን ያክል እየለመነችው ያለችው? እንዴ አንዳንድ ጊዜ እኮ ክብር የሚባል ነገር አለ አይደል? ይሄ የሴትነት ክብር የሚባል ነገር አለ። ለምንድን ነው ክብርሽን የማትጠብቂው? ለምንድን ነው የማትፈለጊበት ቦታ ላይ የምትገኙ? ሁል ጊዜ ከተለያያችሁ ከተፋታችሁ ምናምን በኋላ ድጋሚ አብርሃምን በዚህ ልክ እኮ መለመንም አይጠበቅብሽም። በቃ አንድ ጊዜ ወደ ቤትሽ እንዲመጣ ትጠሪዋለሽ። በቃ ሁለት ጊዜም ቢሆን ይቅርታ ትጠይቂዋለሽ ለሁለተኛ ጊዜ። ከዛ በዘለለ ግን ይህንን ያክል ርቀት መሄድ አስፈላጊ ነው ብዬ አላምንም። በተለይ ደግሞ የራሱን ቀለበት ፕሮግራም በሚያደርግበት ቦታ ላይ መገኘትሽ አግባብነት ያለው ነገር ነው ብዬም አላምንም። ምክንያቱም በቃ ደስ የሚል ነገር አይደለም ያደረጋችሁት። እውነት ለመናገር ያው የአንቺ ሀሳብ እንዳልሆነ ይገባኛል። ያው በዙሪያሽ ያሉ ሰዎች ናቸው ይህንን ነገር እያሳሰቡሽ የሚገኙት። ዳኒና ሜሪ አንቺን ይዘው ሂደዋል። በሌላ በኩል እንግዲህ ባለፈውም እንዳየነው እነ ፈረንጁ ምናምን ተሰባስበው ደግሞ እንግዲህ ሂደው ነበር አይደለ? ዱላ ድንጋይ ምናምን ይዘው እና አብርሃምን እንደበድባለን ፕሮግራማቸውን እናበላሻለን ብለው እነሱም ሲሄዱ አይተን ነበር። እንግዲህ ይሄ ብልግና ነው እውነት ለመናገር። በቃ ሰውን ከህይወት ይወጣ ብለሽ ካስወጣሽ በኋላ ድጋሚ ደግሞ የራሱን ህይወት እንዳይመሰርት የራሱን ህይወት እንዳይመራ ደግሞ እየተከታተሉ መረበሽ፣ ይሄ ምንም ደስ የሚል ነገር የለውም እውነት ለመናገር። ስለዚህ የአንቺ ሀሳብ እንዳልሆነ እናውቃለን። በዙሪያሽ ያሉ ሰዎች ናቸው እንደዚህ አይነት ነገር ውስጥ እየገፋፉ የሚያስገቡሽ። ስለዚህ ለምን ለራስሽ ስሜት ከዚያም አልፎ ደግሞ ለምን ለራስሽ ክብር እንደማትጨነቂ አይገባኝም። ይሄ ክብርንም ማጣት ነው እውነት ለመናገር። በቃ ተከብረሽ ባለሽበት ቦታ ላይ ተከብረሽ መቀመጥ ነው ያለብሽ እስከ መጨረሻ ድረስ። ይህንን ስል ያው አብርሃም ያደረገው ነገር ትክክል ነው እያልኩኝ አይደለም። ነገር ግን በቃ ከተለያያችሁ ተለያይታችኋል፣ አለቀ። አንቺም በራስሽ መንገድ ነው መሄድ ያለብሽ። አብርሃምም የጀመረው መንገድ በራሱ መንገድ ነው እስከ መጨረሻው ድረስ መሄድ ያለበት ብዬ አምናለሁ። ምክንያቱም ነገ አንቺ ሌላ ሰው ጋር ትዳር ስትመሰረች አብርሃም ልክ እንዳንቺ መጥቶ ቢረብሽሽ አብርሃምን ዝም አንለውም፣ ማውቀሳችን አይቀርም። ምክንያቱም ትክክል ስላልሆነ በቃ ከተለያያችሁ በኋላ አንቺም ሌላ ሰው ነሽ፣ እሱም ሌላ ሰው ነው። በቃ ተለያይታችኋል። መለያየታችሁን ማመን አለማመን እንግዲህ የእናንተ ፋንታ ነው የሚሆነው። ነገር ግን ከተለያያችሁ በኋላ ድጋሚ መበጥበጥ ማለት በቃ በሰው ህይወት መግባት ነው የሚሆነው። ስለዚህ የራስሽን ህይወት ለምን እንደማትኖሪ አላውቅም። ከዚህ በኋላም እንግዲህ እነ ሜሪ ደግሞ ምን አይነት መንገድ ይዘውሽ እንደሚሄዱ በምን መንገድ እንደሚመሩሽ የምናየው ነው የሚሆነው። ነገር ግን ትንሽ ቆም ብለሽ ብታስቢ መልካም ነው። አንቺን ስሜትሽን የሚጎዳሽን አንቺን የሚያሳዝንሽን ቦታ ላይ እነዚህ ሰዎች ይዘውሽ አይሄዱም ነበር ትክክለኛ ጓደኞች ቢሆኑ። እንደውም ትክክለኛ ጓደኞች ቢሆኑ አንቺን የሚያስደስትሽን ነገር ለአንቺ ደስታ የሚፈጥርን ነገር ነው እየፈጠሩልሽ በየቀኑ የሚሄዱት እንጂ አንቺን የሚያሳዝንሽን የምትከፊበትን የምትሰበሪበትን ነገር እያሳዩሽ አይሄዱም ነበረ ብዬ አምናለሁ። ስለዚህ ትንሽ በዙሪያሽ ካሉ ሰዎች ራቅ ብትይ መልካም ነው የሚል ሀሳብ አለኝ። ምክንያቱም ሁሉም በዙሪያሽ ያሉ ሰዎች ተደራጅተው
ነው ያንቺን ህይወት እያበላሹ ያሉት። ይሄ ነገር ደግሞ እስከዛሬ ድረስ አልገባሽም። እንግዲህ መቼ እንደሚገባሽ አላውቅም። እንግዲህ ዳኒን ታስታውሱ ከሆነ ባለፈው ሩታ ሜሪን እና ዳኒን ከቤት ይውጡ በቃ ምናምን ብላ ካባረረቻቸው በኋላ ያው እንደተጣሉ ስላሰበ ሮጦ የት ነበር የሄደው? ሄርሜላና አብርሃም ጋር ነበረ ቀለበት ይዞላቸው የሄደው ታስታውሱ ከሆነ በቃ ቀለበት አድርጉ፣ ተጋቡ፣ እንድትጋቡ ፈልጋለሁ ምናምን እያለ ማለት ነው። ዛሬ ደግሞ አብርሃምና ሄርሜላ ቀለበት የሚያደርጉበት ቦታ ተገኝቶ ቀለበት አታደርግም ሩታ ጋር ትመለሳለህ ምናምን እያለ ሲቀውጠው ነበር ማለት ነው። በነገራችን ላይ በጩኸት ምናምን የሚስተካከል ነገር የለም። በቃ አብርሃምና ሩታን እናንተ ናችሁ ያለያያችኋቸው፣ እናንተ ናችሁ የነሱን ክፍተት አስፍታችሁ እዚህ ያደረሳችኋቸው። ይሄንን ሁሉም ሰው ነው የሚያውቀው። ነገር ግን ዛሬ ደግሞ ከሩታ ጎን የቆማችሁ አስመስላችሁ ሩታ የምታዝንበት የምትከፋበት ቦታ ላይ ይዛችኋት ሄዳችኋል። መጨረሻ ላይ እንዴት ተናዳ እንደወጣች አይተናል ሁላችንም። እንደውም የሆነ ነገር ሁላ ወሮራባቸዋለች አይደለ? የሆነ በዘፈን ምናምን ለማብሸቅ ሲሞክሩና አብርሃም። ስለዚህ ይችን ልጅ ምን አድርጊ እንደምትሏት ሁላ አላውቅም። እኔ ጤንነታችሁ ሁላ ያጠራጥረኛል በሷ ዙሪያ ያላችሁ ሰዎች። ግን አሁን ከእናንተም አልፎ ደግሞ የእሷ ራሱ ጤንነት እያጠራጠረኝ ነው። ለምን እዛ ቦታ ላይ እንደተገኘች አልገባኝም። ምክንያቱም በቃ ምክንያታዊ አይደለም፣ የሄደችበት ነገር ምክንያታዊ አይደለም። አብርሃምና ሄርሜላ እዚህ ቦታ ላይ ቀለበት ቢያደርጉም ባያደርጉም አብረን ካሉ አብረው ናቸው። በቃ ማንም አስገድዶ ሊለያያቸው አይችልም። ስለዚህ ሩታም የራስሽን መንገድ ብትመርጭ መልካም ነው የሚል ሀሳብ አለኝ። ባለፈው እኮ ደስታን በቃ የተወሰነ ጊዜ ስጠኝ ላስብበት ምናምን ስትዩ በቃ የሆነ ተስፋ አድርገን ነበር ወደ ደስታ ልትሄድ ነው የሚል ማለት ነው። ስለዚህ ያንን ነገር አንቺም በራስሽ መንገድ አጠንክረሽ ብትሄጅበት መልካም ነው የሚል ሀሳብ አለኝ። ነገር ግን ያው ወደኋላ እየተመለሽ ነገሮችን ባታስቢያቸው መልካም ነው የሚል ሀሳብ አለኝ። ምክንያቱም በቃ ወደፊት መሄድ ነው የሚሻለው። አብርሃም አንዴ ሄዷል፣ ይህንን ነገር አምነሽ መቀበል አለብሽ ብዬ አምናለሁ። በዙሪያው ያላችሁ ሰዎች ደግሞ ወደፊት የምትሄድበትን ነገር ብትፈጥሩላት፣ ወደኋላ እየመለሳችሁ ባለችበት ባታቆሟት መልካም ነው የሚል ሀሳብ አለኝ። ምክንያቱም እሷም ስሜቷ እንዳይጎዳ ነገሮችን እንድትረሳ ወይ ከአብርሃም ጋር ያሳለፈቻቸውን ነገሮች ረስታ ወደፊት እንድትሄድ የሚያግዛት ያው ከሌላ ሰው ጋር ብትሆን ነው የሚል ሀሳብ አለኝ። ስለዚህ ደስታ ጋር የጀመራችሁትን ነገር ባለፈው ጠንካራ አድርጋችሁ ብትቀጥሉት የተሻለ ነው የሚል ሀሳብ አለኝ። ዳኒና ሜሪኮ ባለፈው ቆመው ነበር ራሳቸው ሲለምኗት የነበረው አይደል? ደስታ ጋር እንድትሆን በቃ ያንቺን መልስ አሳውቂን፣ ዛሬውኑ አሳውቂን፣ በቃ ደስታ ጋር መሆን አለብሽ፣ ደስታ ጥሩ ሰው ነው እያሉ ሲጨቀጭቋት ነበረ ባለፈው እንዳየነው ማለት ነው። ዛሬ ደግሞ ዙሮ መጥተው አብርሃምን ምን አድርግ እንደሚሉት አይገባኝም። ድጋሚ ከደስታ ጋር ሁኚ ያሉትን ሀሳባቸውን ትተው ደግሞ ከአብርሃም ጋር ሊያደርጓት ነው ሀሳባቸው ወይስ ምንድን ነው? ምንም ግልጽ ሊሆንልኝ አልቻለም የእነዚህ ሰዎች ሀሳብ ማለት ነው። ለማንኛውም ግን ሩታ ሁል ጊዜ ራስሽን የሚጎዱ ነገሮችን ብታረቂ መልካም ነው የሚል ሀሳብ አለኝ። በቃ ደስታ ጋር የመሆን ህልም ሀሳብ ካለሽ በቃ ደስታ ጋር ያለውን ነገር ጠንከር አድርገሽ መያዝ ነው። አብርሃም በቃ የሌላ ሰው ሆኗል። ይህን ነገር አምነሽ ተቀበይ። ለማንኛውም ግን ሜሪና ዳኒ ሁሉ ጊዜ በፈለጉት መንገድ ባይመሩሽ መልካም ነው። ለራስሽም ስሜት መጠንቀቅ ይኖርብሻል የሚል ሀሳብ አለኝ። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።